አቤቱ የቀደመ በደላችንን አታስብብን፣ ይቅርታህ ፈጥኖ ይደረግልን። እግዚአብሔር በቸርነቱ የሚሰጠን አሁንም ስለ እግዚአብሔር አንድነትና ሶስትነት፣ ስለ እግዚአብሔር ቀዳማዊነት፣ ስለ እግዚአብሔር ማዕከላዊነት፣ ስለ እግዚአብሔር ዘላለማዊነት ዓለምን የፈጠረ ዓለምን ፈጥሮ የሚገዛ በቸርነቱ በይቅርታው የሚገዛ ደግሞ ያደርግልን። በዚህ ዘመን ነው የእግዚአብሔር ይቅርታ የእግዚአብሔር ቸርነት ፈጥኖ እንዲደረግልን የምንለምነው በዚህ ዘመን ነው። ስለዚህ እኛ ሁላችን የእግዚአብሔር እጅ ያስፈልገናል፣ ይቅርታውም ያስፈልገናል፣ መሐሪነቱ ያስፈልገናል። እግዚአብሔር መሐሪ ነው፣ ይቅር ባይ ነው። የተዘኪሮ አበሳዚአነ የቀደመ በደላችንና ኃጢአታችንን መተላለፋችንን ሳያስብ ያደገነ ፍጹመ ንማስል ፈጽመን እንጠፋ ዘንድ አልተወንም። ሄር እግዚአብሔር ይቅር ባይ መሐሪ እግዚአብሔር አልተወንም ይልና በደንብ አስተውሉ። እግዚአብሔር ሁልጊዜ የእግዚአብሔርን ይቅር ባይነትና መሐሪነቱን ስናስብ የምናስበው ከኛ አስተሳሰብ ጋር ከሰዎች አስተሳሰብ ጋር አይደለም የምናስበው። መሰረቱን ነቅሎ ነው የሚጥለው። እኛ ላንረሳው እንችላለን፣ እሱ ግን ረስቶታል። እጅግ ተጨንቀናል፣ እጅግ ተቸግረናል፣ እጅግ መከራ ውስጥ ነንና እያለ ይለናል። ይሄንን በቤተ ክርስቲያናችን እንለዋለን ማለት ነው። ኦርቶዶክሳውያን የቱንም ያክል ኃጢአተኞች ብትሆኑ ክርስቶስ አይጠላቸውም። ይተስከር ለነ አበሳነ ዘትካት ፍጦነ ይርከበነ ሳህለከ እግዚኦ እስመ ተመንደብነ ፈድፋደ። የተወደዳችሁ እንደ እግዚአብሔር አምላካችን መልካም ፈቃድ እግዚአብሔር አምላካችን ለእኔ የምናገርበት አንደበት የማስተውልበት ልቦና የእናንተም ደግሞ የምትሰሙበት አይዛን አይማሩና አይዛና አይኑሮና ከልብ ሆናችሁ የምታዳኑበት በተለይም ደግሞ ሰምታችሁ የምትለወጡበት እንዲሆን መልካም ፈቃዱ ይሆንልን። አቤቱ የቀደመ በደላችንን አታስብብን፣ ይቅርታህ ፈጥኖ ይደረግልን። አቤቱ እጅግ ተቸግረናል ተጨንቀናልና ይላል ነቢየ እግዚአብሔር ዳዊት በመዝሙር 78 ላይ የተናገረው አምላካዊ ቃል። ከህዳር 6 ጀምሮ እስከ ታህሳስ 13 ወይም ደግሞ እስከ ታህሳስ 7 ድረስ በቤተክርስቲያናችን አቆጣጠር ዘመን አስተምህሮ ይባላል። ዘመን አስተምህሮ ማለት ምን ማለት ነው የሚለውንና በዘመን አስተምህሮ ምን ይደረጋል፣ በዚህ ዘመን በቤተክርስቲያናችን ዘመን አስተምህሮ የሚባሉ በጣም ብዙ አሉ፣ ብዙ ጊዜያት አሉ። ነገር ግን ከነዚያ መካከል አሁን ከህዳር 6 ጀምረን ዘመነ ጽጌን ጨርሰን ተመየጢ ብለን እናታችን ቅድስት ድንግል ማርያምን ተመየጢ ብለን በዓለ ቁስቋምን ወላዲተ አምላክ ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ እንዲሁም ዮሴፍና ሰሎሜ በደብረ ቁስቋም እረፍት ካደረጉ በኋላ ወደ ኢየሩሳሌም ያደረጉትን ጉዞ ከፈጸምንና ካሰብን በኋላ ዘመነ አስተምህሮን ደግሞ በቤተክርስቲያናችን አስተምህሮ እናስባለን። ዘመነ አስተምህሮ ምን ይደረግበታል፣ በዘመነ አስተምህሮ ምንድን ነው የሚታሰበው፣ ምንስ ነው የሚደረገው የሚለውን ይዤላችሁ ቀርብ ያለው። እግዚአብሔር ከኔም ከእናንተም ጋር ይሁን። እስከ መጨረሻው ድረስ ቪዲዮውን ስሙት፣ ላልሰማም አሰሙ፣ ሸርም አድርጉ። እንዲሁም ደግሞ ላይክ በማድረግ ጥያቄ ካላችሁ ኮመንት ላይ እንድታስቀምጡ፣ ሰብስክራይብ በማድረግ እንድትጀምሩ ማሳሰብ እወዳለሁኝ። እንግዲህ ዘመነ አስተምህሮ የሚለውን በሁለት ትርጉም እንተረጉመዋለን። በቤተክርስቲያናችን አስተምህሮ ሁለት ትርጉም አለው። ዘመነ አስተምህሮ በመጀመሪያ ቃሉ ራሱ በሁለት ቃላት የተጠመረ ከሁለት ቃላት የተገኘ ነው። ዘመንና አስተምህሮ የሚለው ያስተምህሮ ሲተረጎም ያስተምህሮ ዘመን ማለት ነው። ዘመን እንደምታውቁት እግዚአብሔር በቸርነቱ የሚሰጠን ከቀን ወደ ቀን በቸርነቱ የሚያሸጋግረን ኃጢአት እየሰራን በደል እየሰራን ከነ ኃጢአታችን ከነ በደላችን ከነ ክፋታችን ከነ መተላለፋችን ከእግዚአብሔር ከነ መራቃችን እግዚአብሔር በቸርነቱ የንስሐን የይቅርታን ዘመን እየሰጠ የሚያኖረን መሆኑን ዘመን የሚለውን ነገር እናስበዋለን። ሁለተኛው አስተምህሮ ማለትስ ምን ማለት ነው የሚለውን እኔ አስተምህሮ ማለት ሁለት ትርጉም አለው። የመጀመሪያው አስተምህሮ ማለት ምልጃን፣ ይቅርታን፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ይቅር ባይነት መለመን፣ ይቅር እንዲለን መጠየቅ፣ በጸሎት በምልጃ መጠየቅ ማለት ይሆናል። ሁለተኛው አስተምህሮ የሚለው ቃል ስለ እግዚአብሔር ይቅር ባይነትና ስለ እግዚአብሔር ይቅርታ ቸር እንደሆነ ለሰዎች ማስተማር፣ ማስረዳት፣ ማሳወቅ። ሁለተኛው አሁንም ስለ እግዚአብሔር አንድነትና ሶስትነት፣ ስለ እግዚአብሔር ቀዳማዊነት፣ ስለ እግዚአብሔር ማዕከላዊነት፣ ስለ እግዚአብሔር ዘላለማዊነት ዓለምን የፈጠረ ዓለምን ፈጥሮ የሚገዛ በቸርነቱ በይቅርታው የሚገዛ ደግሞም የዘመኑ ፍጻሜ ሲደርስ ሰው የሆነ ኋላም ደግሞ ዓለምን አሳልፎ በክብር የሚኖር መሆኑን የእግዚአብሔርን ቸርነት የምንማርበት
ዘመነ አስተምህሮ ተብሎ ይነገራል። እንግዲህ ይቅርታን የምንለምንበት ቤተክርስቲያን ይቅርታን የምትለምንበት ዘመኑን ዋጅታ እንደ ዘመኑ እንደ ሁናቴው እንዳየሩ ጠባይ ቤተክርስቲያን ታስተምራለች። ለምሳሌ ክረምት ሲሆን ዘርንና ክረምቱን በማገናኘት ለልጆቿ ለክርስቲያኖች የምታስተምረው ትምህርት አላት። ዘመነ ጽጌ ሲሆን ደግሞ ዘመነ ጽጌን በተመለከተ ከአበባውና ከፍሬው ጋር በተገናኘ ልጆቿን የምታስተምርበት አላት። አሁን እንዳልኳችሁ በዘመን አስተምሮ ደግሞ ከልጆቿ ጋር ከህይወታችን ጋር የሚገናኘውን ለልጆቿ የምታቀርብበት የመማር ማስተማር ጥበብ አላት። በተለይ የቤተክርስቲያናችን ሊቃውንት ዓመቱን ከአራት ከፍለውታል። ያ ከአራት የተከፈለውን ዓመት ደግሞ በሳምንት ከፍለውታል። የጾም ወቅት ሲሆን የፍስክ ወቅት ወይም የሚበላበት ወቅት ሲሆን እያንዳንዱ ጊዜ የተቀመረ የተለካ የተመጠነ ለአገልግሎት ምቹ እንዲሆን የተደረገ ስለሆነ በደንብ አድርጎ ቤተክርስቲያንን ማወቅ ተገቢ ይሆናል ማለት ነው። ምህሮ የሚለው ይቅርታና ምህረት የምንለምንበት ዘመን ማለት ነው። በተለይ አሁን በዚህ ዘመን ከምንጊዜውም በላይ የእግዚአብሔርን ይቅርታ የምንሻበት፣ የእግዚአብሔርን መሐሪነት የምንሻበት፣ የእግዚአብሔርን ዓይኖች፣ የእግዚአብሔርን እጆች፣ የእግዚአብሔርን ከእግዚአብሔር የሆነውን የእግዚአብሔርን ኃይል የምንሻበት እኛ ኦርቶዶክሳውያን የእግዚአብሔርን ኃይል የምንሻበት ዘመን መቼ ነው ከተባለ አሁን ነው። ከዚህ ጊዜ በላይ መቼም የእግዚአብሔር እጅ አያስፈልገን። ታዲያ የእግዚአብሔር እጅ የሚያስፈልገን ከሆነ በመጀመሪያ ይቅር እንዲለን ማድረግ ነው ማለት ነው። ለዚህም ነው ቅድም ያነሳሁላችሁ መግቢያችን ላይ ነቢየ እግዚአብሔር ዳዊት የተስክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳሂልከ እግዚኦ፣ አቤቱ የቀደመ በደላችንን አታስብብን። ይሄ ምልጃ ነው። የቀደመ በደላችንን አታስብብን ብለን እንለምን። ቀጥሎ ምንድነው የሚለው? ፍጡነ ይርከበነ ሳሂልከ እግዚኦ፣ አቤቱ ይቅርታ ፈጥኖ ይደረግልን። በዚህ ዘመን ነው የእግዚአብሔር ይቅርታ የእግዚአብሔር ቸርነት ፈጥኖ እንዲደረግልን የምንለምነው በዚህ ዘመን ነው። አሁን በያለንበት በተለይም ደግሞ የቤተ ክርስቲያኒቱ ፈተና እጅግ ከምን ጊዜውም በላይ የሰፋበት፣ ምክንያቱም ወዳጆቿም ጠላቶቿም እኩል በቤተ ክርስቲያን ላይ በአንድም በሌላ መንገድ ፈተና እያበዙባት ስለሆነ፣ ስለዚህ እኛ ሁላችን የእግዚአብሔር እጅ ያስፈልገናል፣ ይቅርታውም ያስፈልገናል፣ መሐሪነቱ ያስፈልገናል። እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ስለዚህ የመጀመሪያው ይህንን በደንብ አድርገን ማሰብ ያስፈልጋል። ይቅር በለን እያለን ለዚህ ነው ቅዱስ ያሬድ ራሱ ምንድን ነው የሚለው? መዝሙሩ በቤተክርስቲያን በነገራችን ላይ አንድ ማወቅ ያለብን ነገር ሌሊት የሚቆመው መዝሙር፣ የሚቀደሰው ቅዳሴ፣ ከኪዳኑ ጀምሮ ኪዳኑ የሚደረሰው ኪዳን፣ እንዲሁም ደግሞ የሚነበቡት የቅዱሳት መጻሕፍት ክፍላት በሙሉ ከዚህ ጋር የተገናኙ ናቸው። ለምሳሌ ሌሊት ከሚባለው ከቅዱስ ያሬድ መዝሙር ልበልላችሁ። መዝሙሩ እንዲህ ነው የሚለው ይተዘኪሮ አበሳዚአነ ይሃደገነ ፍጹመ ንባሰን ኄር እግዚአብሔር። ይሄ ሲተረጎም ምን ማለት ነው? ይተዘኪሮ አበሳዚአነ የቀደመ በደላችንና ኃጢአታችንን መተላለፋችንን ሳያስብ ይሃደገነ ፍጹመ ንባሰን ፈጽመን እንጠፋ ዘንድ አልተወንም። ኄር እግዚአብሔር ይቅር ባይ መሐሪ እግዚአብሔር አልተወንም ይልና መዝሙሩ ሲያጠናቅቅ አዘዞሙ ሙሴ ያክብሩ ሰንበተ በጽድቅ፣ ሰንበትን በእውነት ያከብሩ ዘንድ ሙሴ አዘዛቸው ይላል። በደንብ አስተውሉ። እግዚአብሔር ሁልጊዜ የእግዚአብሔርን ይቅር ባይነትና መሐሪነቱን ስናስብ የምናስበው ከኛ አስተሳሰብ ጋር ከሰዎች አስተሳሰብ ጋር አይደለም የምናስበው። ከነሱ አስተሳሰብ ጋር አይደለም፣ ከኛ አስተሳሰብ ጋር አይደለም። እግዚአብሔር የኃጢአታችንን ስሩን መሰረቱን ነቅሎ ነው የሚጥለው። ታስታውሱ ከሆነ በማቴዎስ ወንጌል ምዕራፍ 1 ላይ ያችን በለስ ነቃቅሎ ሲጥላት በማይክሮ ሰከንድ ነው። ልክ እኛም ወደሱ ስንመለስ ኃጢአታችንን ይቅር ብለን ስንመለሰው እግዚአብሔር አምላካችን ኃጢአታችንን ነቅሎ ነው የሚጥለው። እንዳልነበር ነው። እኛ ላንረሳው እንችላለን፣ እሱ ግን ረስቶታል። ለምን? እርሱ እንደ አባት እንጂ ሲወደን ከልብ በሆነ መልኩ ስለሆነ። ስለዚህ ቅዱሳት መጻሕፍት የእግዚአብሔርን ቸርነት የእግዚአብሔርን መሐሪነት እጅግ አድርገው ይናገራል። አሁን ቅዱስ ያሬድ እንደዚህ ብሎ ከተናገረ ነቢየ እግዚአብሔር ዳዊትም በመዝሙር 78 ላይ ቅድም ያልኳችሁን የቀደመ በደላችን አታስብብን አቤቱ ይቅርታ ፈጥኖ ይደረግልን ካለ በኋላ እስመ ተበንደብነ ፈጥባን እጅግ ተጨንቀናል፣ እጅግ ተቸግረናል፣ እጅግ መከራ ውስጥ ነንና እያለ ይለማል። ይሄንን በቤተ ክርስቲያናችን እንለዋለን ማለት ነው። ሁለተኛ ከሚነበቡ መጻሕፍት መካከል የሐዋርያው የቅዱስ ጳውሎስ መልእክት ነው። ሮሚ 5 ነው የሚነበበው። ሮሚ 5ም እንዘ ጸሩ ነሄነ ተሳሃለነ በሞት ተወልዱ፣ ጠላቶቹ ሳለን በልጁ ሞት ይቅር አለን ይላል። አሁን ይቅርታን ነው የሚያሳየው ማለት ነው። የሮሜ 5ን በሙሉ ስታነቡት
ከዚህ ጋር የተገናኘ ነው። እንግዲህ በአንድ ሰው ኃጢአት ምክንያት ሞት ወደ ዓለም ገባ እያለ ሞትም ከአዳም ጀምሮ እስከ ሙሴ ድረስ ገዛቸው እያለ ይናገርና ነገር ግን ጠላቶቹ ሳለን እኛን እግዚአብሔር በልጁ ወደደን ይላል። በልጁ ነው የወደደን። ኦርቶዶክሳውያን የቱንም ያክል ኃጢአተኞች ብትሆኑ ክርስቶስ አይጠላቸውም። የቱንም ያክል ሰዎች በትንሹ በትልቁም በማማራችሁ ባለማማራችሁ ሊጠላችሁ ይችላል። በማማራችሁ ሊወዳችሁ ይችላል። በማግኘታችሁ ሊወዳችሁ ይችላል። በማጣታችሁ ሊጠላችሁ ይችላል። በማወቃችሁ ሊወዳችሁ ይችላል። በማጣታችሁ ሊጠላችሁ ይችላል። ሰው ወገን ሲኖራችሁ ይወዳችኋል። ሰው ስትሰደዱ ሊጠላችሁ ይችላል። ስትኖሩ ደግሞ ስትደሰቱ፣ በአጠቃላይ የሰው ባህሪ ክርስቶስ ግን በየትኛውም ጊዜ ይወደናል። በየትኛውም ጊዜ። ለዚህም ነው ቅዱስ ጳውሎስ እንዘ ጸሮ ንሕነ ተሳሃለነ በሞተ ወልዱ ጠላቶቹ ሳለን በልጁ ወደደን ይላል። በልጁ ወደደን ማለት ልጁን ለእኛ ሞት ሰጥቶ የጌታችን የመድኃኒታችን የኢየሱስ ክርስቶስ መሞት የእኛን ሞት ለማጥፋትና እኛን ልጆቹ ለማድረግ የተከፈለ ነው። ስለዚህ በፍጹም ተስፋ እንዳትቆርጡ። ለዚህም ነው እንደውም ቅዱስ ዮሐንስ አፈወርቅ የቤተክርስቲያናችን ሊቅ የሚባለው ቅዱስ ዮሐንስ አፈወርቅ ኃጢአተኛ ነው ሆይ ይላል። ኃጢአተኛ ከሆንክ ታዲያ ጌታ ምን ይጠይቃል? ወደ ቤቱ ሂድና ወደ ቤተ ክርስቲያን ሂድና አንድ ነገር ብቻ ተናገር። ይህን ነገር ለመናገር አንደበት አያስፈልግህም ይላል። አንደበት ማለት አንደበት ርቱዕ መሆን አያስፈልግም። ነገራትን መለማመድ አያስፈልግም። ልምምድ እንደ ጋዜጠኛ ልምምድ፣ እንደ ሰባኪ መለማመድ አያስፈልግም። አንድ ነገር ኃጢአቴን ይቅር በለኝ ብቻ በለው፣ እሱ ይቅር ይልሃል። እንደው አኮላትፈህ እንኳን ብትናገር እሱ አስተካክለው የልብህን መሻት ስለሚያውቅ ሰምቶ ኃጢአትህን ይቅር ይልሃል ይቅር ይልሃል። ስለዚህ እግዚአብሔር ይቅር ይለናል ማለት። ስለዚህ ከመልእክታቱ ከሚነበቡ መጻሕፍት መካከል አሁን የነገርኳችሁ የሮሜ መልእክት ነው። ሁለተኛ የሐዋርያት ሥራ ምዕራፍ 22 ላይ እሱም ስለዚሁ የሚያወራ ስለ ይቅርታ የሚናገር ነው። መጻሕፍቱን የምጠቁማችሁ እንድታነቧቸው ነው። ቀጥሎ የሚነበበው የዮሐንስ መልእክት ምዕራፍ 2 ነው። ሁለተኛ ዮሐንስ ምዕራፍ 2 ላይ ይነበባል። እሱም ከዚሁ አንጻር የሚናገር ነው። ሌላው ዋነኛው ማዕከል ወንጌል ነው። የሚነበበው ወንጌል የማቴዎስ ወንጌል ምዕራፍ 6 ቁጥር 5 እስከ 16 ድረስ ያለው ስለ ጸሎት፣ ስለ ምልጃ፣ ስለ ጾም፣ በአጠቃላይ ክርስቶስ ለእኛ አስፈላጊ ናቸው ብሎ የተናገራቸው ቃላት ያሉበት ወንጌል ያሉበት ክፍል ወንጌል ነው የሚነበበው እና ግን እንደምታስታውሱት ከነዚህ ከሚነበቡ መጻሕፍቶች በሙሉ ከነዚህ መካከል ስለ ይቅርታ፣ ስለ እግዚአብሔር ይቅር ባይነት፣ ስለ እግዚአብሔር መሐሪነት የማይናገር የለም ማለት ነው እና ይህንን ካል እንግዲህ ስለ ይቅርታ የምንለምን ከሆነ ቅዳሴ ጊዜ ነው። ቅዳሴውን እንደው ቅዳሴ ጊዜን በሙሉ ስሙት። እናመሰግናለን ናኩተከ እግዚኦ በፍቅር ወልድከ፣ እነሆ በልጅህ እናመሰግናለን፣ በተወደደው ልጅህ እናመሰግናለን። እግዚአብሔር አብ ሆይ የምናመሰግነው ግን ስላየነው ነው። ያ የተገለጠው ጌታ ደግሞ እንዴት ነው የተገለጠው የሚለውን በሁለተኛው ስለምናየው ነው። ስለዚህ መጨረሻ ላይ ግን ሀዳፊ ነፍስ በሚባለው ይትስክር ለነ አበሳነ ዘትካት የሚለውን የዳዊትን መዝሙር ሲል ትሰሙታላችሁ። ስታስቀድሱ ትሰሙታላችሁ ይህን ቅዳሴ ማለት ነው። ስለዚህ አሁን ወደ ሁለተኛው ትርጉም እንሄድ። የእግዚአብሔርን መሐሪነት፣ የእግዚአብሔርን ይቅርባይነት፣ የእግዚአብሔርን አምላክነት፣ የእግዚአብሔርን መጋቢነት፣ የእግዚአብሔርን አባትነት፣ የእግዚአብሔርን ንጉስነት፣ የእግዚአብሔርን ፈጣሪነት፣ የእግዚአብሔርን ዓለማትን በፍቅር የሚገዛ ንጉሠ ነገሥትነቱን፣ አምላክ አማልክትነቱን፣ እግዚአ አጋዕዝትነቱን፣ ይቅርባይነቱን፣ ሰው ወዳጅነቱን፣ በአጠቃላይ ሰውን ከወደቀበት ቦታ አንስቶ ትልቅ ማድረግ የሚችል መሆኑን፣ ሰውን ትልቅና ትንሽ ሳይል የሚያምር የማያምር ሳይል በሁሉም ሁሉንም የሚወድ ሁሉንም ያጣውንም ያለውንም ድሃውንም ምስኪን ሁሉንም የሚወድ እግዚአብሔር እንደሆነ የምንማርበት ነው ማለት ነው። የምንማርበት ነው። ይህንን ደግሞ ስናስብ በመጀመሪያ ደረጃ እግዚአብሔር አስቀድሞ እግዚአብሔር ሰውን መውደዱን፣ እግዚአብሔር ሰውን ይቅር ማለቱን የምናየው በዚህ በዘመን አስተምሮት በሰፊው ከሚነገሩ በሰፊው ከሚሰበኩ በሰፊው ከሚብራሩና ከሚተረጎሙ መካከል የነቢያቱ ትንቢት የተነገሩት ነው። ነቢያቱ የተናገሩት ትንቢት፣ ነቢያቱ የመሰሉት ምሳሌ፣ ነቢያቱ የቆጠሩት ሱባኤ የተፈጸመበትን ዘመን በማሰብ ነቢያቱ የተናገሩትን እናስባለን ማለት። ስለዚህ አስቀድመው ነቢያት አሁን ያነሳሁላችሁም ዳዊት ነቢይ ነው። ሌሎቹ እነ ኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅኤል፣ እነ ሆሴዕ፣ እነ ዘካርያስ
እነ ሐጌ በሙሉ ነቢያቱ የክርስቶስን መምጣት ይጠባበቁ የነበሩና ስለ ክርስቶስ ትንቢት የተናገሩ ናቸው። ስለዚህ የክርስቶስን ለማወቅ ደግሞ የመጀመሪያው ነቢይ እግዚአብሔር የተባለው ሙሴ ነው። ሙሴ ገና መጽሐፍ ሲጀምር በእግዚአብሔር አምላክነት ነው የጀመረው። እንዳውም ነቢይ እግዚአብሔር ዳዊት ውስተ ርዕሰ መጽሐፍ ተጽሕፈ በእንቲአየ በመጽሐፉ ርዕስ ወይም በመጽሐፉ መጀመሪያ ስለኔ ተጽፏል ብሎ በሙሴ የተጻፈውን መጽሐፍ ነቢይ እግዚአብሔር ዳዊት ክርስቶስን እግዚአብሔርን ሆኖ ተገብቶ ተናግሯል። ምክንያቱም ዳዊት ማለት ልበ አምላክ በአምላክ ልብ የታሰበውን በአምላክ ልብ የተወደደውን በአምላክ ልብ ሆና ያለውን የተናገረ ስለሆነ ልበ አምላክ ተብሎ ሌላ ጊዜ ዳዊት ማለት ምን ማለት ነው በሚለው እናብራራዋለን ወይም ደግሞ እንማማራለን ማለት ነው እንደ እግዚአብሔር ቸርነት። ስለዚህ የመጀመሪያው ዘፍጥረት ነው። ዘፍጥረት 1 ጀምረን 5ቱን የሙሴን መጻሕፍት ብንገልጣቸው በሙሉ ስለ ክርስቶስ ይናገራሉ። ለምሳሌ እግዚአብሔር አምላክ መሆኑን ለመናገር በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ይላል። ያ እግዚአብሔር ነው። አሁን ይቅር በለን መሐሪ ነህ ዓለማትን ፈጥረህ የምትገዛ ነህ የምንለው ዓለማትን በቸርነቱን የፈጠረውን እግዚአብሔር ነው። ስለዚህ ነው በመጽሐፍ መጀመሪያ ወይም በመጽሐፍ ርዕስ ላይ ስለኔ የተጻፈ ብሎ በዳዊት ያናገረው እሱ ነው እና ከዚህ ጀምሮ የመጀመሪያው የሰማይና የምድር መፈጠር የክርስቶስን መምጣት በሙሴ ጀምሮ መጻሕፍትን እስከ ክርስቶስ መምጣት ድረስ በተነሱ ነቢያት የክርስቶስን መምጣትና ይቅር ባይነቱን አባትነቱን ሰው ወዳጅነቱን ተናግረዋል። ስለዚህ አሁን በዚህ ውስጥ የምናየው ነቢያቱ የተናገሩት ነቢያቱ የመሰሉት ነቢያቱ የቆጠሩ ሱባኤ መፈጸሙን ነው እና ስለዚህ ለሕዝቡ የሚሆነውን ነገር ያስተላልፋል ማለት የሚሆነውን ነገር ሊሆን ያለውን ነገር እግዚአብሔር ያስተላልፋል። ሲያስተላልፍ ግን የሚያስተላልፈው እውነተኛና ትክክለኛውን ነገር ሕዝቡ ሊሰሙ ላይሰሙ ይችላል። እግዚአብሔር ለምሳሌ ብናስብ በእነ ኢሳይያስ በኩል ሕዝቡን ያስተምር ሕዝቡን ይመክር ነበረ። እንደገና የእሱን ሰው መሆን ደግሞ እግዚአብሔር ራሱ ምልክት ይሰጣችኋል፣ እሱ ራሱ እግዚአብሔር ምልክት ይሰጣችኋል፣ ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች እያለ አስቀድሞ ተናገረ። ሰው መሆን ይሄ ማረጋጊያ ነው ማለት እሱ ራሱ እግዚአብሔር ምልክት ይሰጣችኋል፣ ምልክት አትፈልጉ ከሌላ ራሱ እግዚአብሔር ምልክት ይሰጣችኋል። በሕይወታችሁ ውስጥ ለመዳናችሁ፣ ለለውጣችሁ፣ ለሕይወታችሁ ምልክት የሚሰጥ እግዚአብሔር ብቻ ነው። አሁን እኛ አንዳንድ ጊዜ በጣም ብዙ ሰው ምልክት ፈላጊ ነው። ሰው አሁናዊ ነገር ይፈልጋል። እግዚአብሔር ደግሞ እንደዛ አይደለም። ስለዚህ እግዚአብሔር ራሱ ምልክት ይሰጣችኋል ነው። በሕይወታችን ውስጥ እርሱ ራሱ እግዚአብሔር ምልክት ይሰጣችኋል ተብሎ ተነግሯል። በሙሴም በኩል ራሱ እግዚአብሔር ነቢይ ያስነሳላችኋል። ነቢይ ያነስ ለክሙ እግዚአብሔር እምአኀዊክሙ ወሎቱ ስምዕዎ። እግዚአብሔር እርሱ ራሱ ከመካከላችሁ ነቢይ ያስነሳል ማለት ለጊዜው ለኢያሱ ነው፣ ኋላ ግን ለክርስቶስ ነው እና ያስነሳላችኋል። እርሱን ስሙት ነው። መስማት ነው የሚያስፈልገው ማለት ነው። እግዚአብሔርን መስማት ያስፈልጋል። ስለዚህ እግዚአብሔር እንዲጸኑ ከመጀመሪያ ጀምሮ እግዚአብሔር አምላክ ሰማይና ምድር ፈጠሩ ብሎ ነው የሚጀምረው። ያንን ያደረገበት ከእግዚአብሔር ከአምላክ ውጭ ሌላ አምላክ እንደሌለ ፈጣሪ እሱ ነው። ሰማይን ምድርን የዘረጋ እሱ ነው። ከሱ ውጭ አምላክ የለም። ነገር ግን ሰማይን የዘረጋ ምድርንም የፈጠረ እንስሳት አራዊትን የፈጠረ አዳምን የፈጠረ አዳምን አክብሮ የፈጠረ ሔዋንም የፈጠረ እግዚአብሔር ሰውን በአርአያውና በመልኩ የፈጠረ አክብሮ የፈጠረ እግዚአብሔር እንደሆነ ካስረዳ በኋላ ግን ሰዎች ደግሞ እንዲህ አድርጎ የፈጠራቸው ሰዎች ደግሞ በድለው በማያይህ ምክንያት እንደጠፉ ያስረዳል። ከዚያ መካከል ደግሞ ደግ ሰው የተገኘ ኖህ እንደነበረ ኖህና ደግ በመሆኑ እግዚአብሔር ከእርሱ ጋር ቃል ኪዳን እንዳደረገ እንዲሁም ደግሞ ቤተሰቦቹን እንዳዳነ እንስሳት አራዊትንም ጭምር እንዳዳነ በዚያ መካከል ግን ከ1 ዓመት በላይ በሚሆን ጊዜ ውስጥ በመርከብ ውስጥ ሲኖር እንስሳቱንም አራዊቱንም እሱንም እየመገበ ያቆየ አምላክ እሱ እንደሆነ ከዚያም ቀጠል አድርጎ እግዚአብሔርን የፈለገ አብርሃምን ከሀገሩ እንዳስወጣው እግዚአብሔርን ፈልጎ ከሀገሩ እንዳስወጣው በእምነቱም ትልቅ ሆኖ ጽድቅ ሆኖም እንደተቆጠረለት እግዚአብሔርና አብርሃም የተነጋገሩትን ንግግር እግዚአብሔር አብርሃምን ምን ያክል እንደወደደው ምን ያክል እንደሚወደው ልጆቹን ከሰማይ ከዋክብት በላይ ከምድር ማሸዋ በላይ እንደ ሰማይ ከዋክብት እንደ ምድር ማሸዋ በላይ እንደሚያበዛለት እሱን የሚባርኩ የተባረኩ እሱን የሚረግሙ የተረገሙ እንደሚሆኑ በትክክል ቃል እንደገባለት ይሄ የሚያሳየው እኛን እንዲያስተምረን ነው። ስለዚህ እግዚአብሔር በነቢያቱ በኩል ሲናገር እነዚህን ነገሮች በትክክለኛ አይተን ከክፉ እንድንማር ከበጎውም እንድንማር ነው። ክፉ የሰሩት ሲጠፉ በጥፋታቸው ምክንያት
ያጠፋቸው ኃጢአታቸው እንደሆነ ከኃጢአታቸው እንድንማር ነው። ለምሳሌ የሰባ ሰዶምና የሰባ ገሞራ ታሪክ ተጽፏል። ያን የጻፈው የሰሩት ኃጢአትና ጥፋት የመጣባቸውም ጥፋት ሁለቱም ተጽፏል። እግዚአብሔር በመጽሐፍ ቅዱስ ውስጥ ብዙ ነገሮችን ጎን ለጎን አስቀምጦልናል። ሰዎች መልካም አድርገው ያገኙትን ዋጋ፣ ክፉ ሰርተው የደረሰባቸውን ችግር ሁሉንም አስቀምጦናል። ያን ያደረገው እግዚአብሔር ለምንድን ነው ካል በሁለቱም እንድንማርበት ነው። ከመልካሙም እንድንማር ከክፉም እንድንማር ነው። ስለዚህ ነቢያትን ያስነሳው ህዝቡ እግዚአብሔር እስራኤልን ከግብፅ ካወጣ በኋላ ነቢያቱን ሁልጊዜ በነገስታቱ ጎን ነቢያቱንም እንደሚያስቀምጥ አይተናል። መጽሐፍ ቅዱስም ይነግረናል። ስለዚህ ትንቢት አስፈላጊነቱ ህዝቡን ለማረጋጋት፣ ህዝቡን ለማጽናናት፣ ህዝቡን ከእግዚአብሔር እንዳይነጠል፣ ወደ ኃጢአት እንዳይሄድ፣ ወደ ጣዖት እንዳይሄድ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ እንዲመለሱ፣ በእግዚአብሔር ላይ እንዲጸኑ፣ ህግጋትን እንዲጠብቁ ለማድረግ ወደፊትም ደግሞ የሚሆነውን ከዚህ መከራ የሚያወጣቸው ሰው እግዚአብሔር ራሱ ሰው ሆኖ እንደሚመጣ ለማሳየት እግዚአብሔር በደንብ አድርጎ የሚናገርበት ነው ማለት ነው። ምክንያቱም ክፉም ይሁን በጎ፣ ብስራትም ይሁን መርዶ ለህዝቡ የሚያስተላልፈው በነቢያት በኩል ነው። እግዚአብሔር በነቢያቱ በኩል ነው። ምክንያቱም እግዚአብሔር ሳይናገር ያደረገው ነገር የለም። የቤተክርስቲያናችን ሊቅ ኢትዮጵያዊው ቄርሎስ የሚባለው አባ ጊዮርጊስ ዘጋስጫ በምስጋና መጽሐፉ ላይ እንዲህ ይላል። ዘበነቢያት አስተንፈሰ እግዚአብሔር ከመ ያስም ቃሎ ለህዝብ። እግዚአብሔር በነቢያቱ አድሮ ለህዝቡ ተናገረ። ከመ ያስም ቃሎ ለህዝብ፣ ቃሉን ለህዝቡ ያደርስ ዘንድ ይላል። ነቢያት ማለት የእግዚአብሔር አፎች፣ የእግዚአብሔር እስትንፋሶች፣ እግዚአብሔር መልእክቱን በእነርሱ በኩል ያስተላለፈባቸው ናቸው። ሆሴም እንዲህ ብሎ ተናግሯል። እስመ አልቦ ዘይገብር እግዚአብሔር ዘኢከሰተ ወዘኢነበበ ለአግብርቲሁ ነቢያት። እግዚአብሔር አስቀድሞ ለነቢያቱ ያልተናገረውን፣ ለነቢያቱ ያላሳየውን፣ በነቢያቱ በኩል እንዲናገሩ ያላደረገውን፣ ያልገለጠውንና ያላሳየውን ፈጽሞ አላደረገም። ሁሉንም አድርጓል። አሁን ይህንን የምናየው ወደፊት ነው። ምክንያቱም እግዚአብሔር ያደረገው ነገር በሙሉ በነቢያቱ ያናገረው፣ በነቢያቱ ያሰበከው ነው። በነቢያቱ ሱባኤውን አስቆጥሯል፣ ትንቢቱን አናግሯል፣ ምሳሌውንም አስመስሏል። ሁሉም ተፈጽሟል። ይህን ሁሉ የሆነው ግን ለአእምሯችን መረጃ እንዳያጣ በትክክለኛ መልኩ ከእግዚአብሔር ጋር እንድንቀጥል ነው። ስለዚህ እንደውም አብርሃምን ብሎታል፣ ከወዳጄ ከአብርሃም የምሰውረው የምሸሽገው የለም ይላል። እግዚአብሔር ከወዳጆቹ የሚሰውረው የሚሸሽገውም እንደሌለ በትክክል ራሱ እግዚአብሔር ተናግሯል ማለት ነው። ስለዚህ ነቢያቱ ሲናገሩ ግን የሚናገሩት የሚሰብኩት ግን ምንድን ነው ሲባል እንግዲህ ነቢያት ሲናገሩ በየወቅቱ እንደየዘመናቸው እንደየወቅታቸው እንደየተነሱበት ሁኔታ ተናግረዋል። ሲናገሩ ግን የክርስቶስን መምጣት የክርስቶስን የማዳን ስራ የሰውንም መዳን ማዕከል አድርገው ነው። ለምሳሌ አንዱ ስለ ጽንሰቱ፣ አንዱ ስለ ልደቱ፣ አንዱ ስለ ስደቱ፣ አንዱ ስለ ጥምቀቱ፣ አንዱ ስለ ሞቱ፣ አንዱ ስለ ግርፋቱ፣ አንዱ ስለ መራቆቱ፣ አንዱ ስለ መቸንከሩ፣ አንዱ ስለ መሞቱ፣ አንዱ መስቀል ስለመሸከሙ፣ አንዱ ደግሞ ወደ መቃብር ስለመውረዱ፣ አንዱ ስለመነሳቱ፣ አንዱ ስለማረጉ፣ አንዱም ደግሞ ዳግም ስለመምጣቱ ተናግረዋል። ነቢያቱ ይህንን ማዕከል አድርገው እንደየዘመናቸው እግዚአብሔርም ሲገልጥ አንዱን ለአንዱ ነቢይ ብቻ ሁሉንም ነገር አልገለጠም። ለምንድን ነው ያልገለጠው ሁሉንም ነገር ከተባለ እሱ እግዚአብሔር ራሱ መላውን ነገር ያውቃል። ነገር ግን እንደየዘመኑ ህዝቡ እንደየሰሩት ወይም ደግሞ እንደየህዝቡ ችግርና ሁኔታ መሰረት እግዚአብሔር ተናግሯል፣ ይናገርም ነበረ። ስለዚህ የክርስቶስን ማዕከል አድርገው ተናግሯል። ለዚህም ነው ክርስቶስ ሰው ሆኖ በመጣበት ወቅት የተናገረውን በሙሉ በነቢያቱ ያናገረውን ነው የፈጸመው። ለምሳሌ ሲጸነስ እንዳልኳችሁ ከነቢያት አንዱ ከአበይት ነቢያት አንዱ እግዚአብሔር ከፍ ያደረገው የመረጠው ልዑለ ቃል ተብሎ የሚጠራው ኢሳይያስ ናሁ ድንግል ትጸንሶ ተወልዶልህ፣ እነሆ ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች ብሎ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ተናግሯል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ተናግሯል። አለቅነት በጫንቃው ነው፣ የሰላም አለቃ ነው፣ የሰላም ንጉሥ ነው፣ ስሙን አማኑኤል ይባላል እያለ ይናገርለታል። የሰላም አለቃ መሆኑን፣ የሰላም ንጉሥ መሆኑን፣ አማኑኤል እግዚአብሔር ከኛ ጋር መሆኑን እያንዳንዱን ነገር ተናግሯል። ይህ ብቻ አይደለም። እነሆ እግዚአብሔር በፈጣን ደመና አሁን ስለ ዘመነ ጽጌ ሲናገር ወይወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል፣ በፈጣን ደመና ተጭኖ ወደ ምድረ ግብፅ
ይወርዳል ብሎ ተናግሯል። እንደሚወለድ ተናግሯል። ወደ ግብፅም እንደሚሰደድ ተናግሯል። በመሃል ያልተናገረው ምናልባት ቤተልሔም መወለዱን ነው። በቤተልሔም መወለዱን አልተናገረም። ሌላውን ግን ተናግሯል። ለምሳሌ ደግሞ ከነዚህ መካከል በቤተልሔም እንደሚወለድ ሚክያስ ተናግሯል። ወአንትኒ ቤተልሔም ምድረ ኤፍራታ ይትቲሃት ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ፣ እነሆ ወገኖች እስራኤል ዘሥጋን እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ በአንቺ ይወለዳልና በይሁዳ ከነገሱ ነገሥታት ብትበልጭ እንጂ አታንሽም፣ ብትከብር እንጂ አትዋረጅም፣ እንዳንቺ ያለ ፈጽሞ የለም ብሎ ክርስቶስ የተወለደባትን ቤተልሔምን ሲያመሰግናት ሲያመሰጥራት እናያለን። ሄሮድስም በጠየቃቸው ጊዜ ጸሐፍት ፈሪሳውያኑ ካህናቱ ተሰብስበው የነገሩት እነሆ ክርስቶስ በየት እንዲወለድ ሰምታችኋል፣ አውቃችኋል ወይም ደግሞ ሰምታችኋል፣ በየት እንዲወለድ ተነግሯል ብሎ በጠየቃቸው ጊዜ ያሉት ይህንኑ ቃል ነው። በቤተልሔም ነው ያሉት። ስለዚህ በቤተልሔም እንዲወለድ ተነግሮ ነበረ። ሆሴዕም እንዲህ ብሏል፣ እምግብፅ ጸዋዕክዎ ለወልድየ፣ ልጄን ከግብፅ ጠራሁት ብሏል። የመጀመሪያው ሊቃውንተ ቤተክርስቲያን ይህን ሲተረጉሙ አንደኛ ወደ ግብፅ ጠራሁት ብሏል። ሁለተኛ ከግብፅ ደግሞ በሚጠጥ ጠራሁት ተብሎ ተነግሯል። ስለዚህ ስደቱም ተነግሯል። ወይወርድ እግዚእነ ውስተ ምድረ ግብፅ፣ በስደት ወደ ግብፅ ይወርዳል ነው። እንግዲህ ይሄ እግዚአብሔር አምላካችን በፈጣን ደመና የተባለችው ወላዲተ አምላክ ቅድስት ድንግል ማርያም ናት። ፈጣን ደመና ይላታል። ስለዚህ በቤተክርስቲያናችን ማስተምሮ አፍጣኒተ ረድኤት ማርያም በጊዜ ምናቤ ወአጸባ፣ በችግር ጊዜ ፈጥነሽ የምትደርሺ ወላዲተ አምላክ ሆይ ይላታል። ለያዕቆብም የደረስሽለት አንቺ ነሽና ድረሽልን እያልን እናመሰግናታለን። ስለዚህ በፈጣኒቱ ደመና በድንግል ማርያም ተጭኖ ማለት ታዝሎ ወደ ግብፅ ይወርዳል፣ ደግሞም ታዝሎ ይመለሳል። ስለዚህ ተነግሯል። ክርስቶስ ያደረገው ነቢያቱ የተናገሩት ክርስቶስን ማዕከል አድርገው ነው። ምናልባት ትንቢቱ በሁለት መልኩ ይፈጸማል። አንደኛው ያን ጊዜ በሚከናወንና በደረሰ ጉዳይ ላይ፣ ሁለተኛውና እውነተኛው ምስጢር ግን በክርስቶስ ሰው መሆንና ክርስቶስ ባደረጋቸው ነገሮች ላይ ተመስርቶ ይፈጸማል ማለት ነው። እንግዲህ የነቢያቱ ትንቢት የክርስቶስን መምጣት እንዳልኩት ክርስቶስ ተወለደ፣ ክርስቶስ ተመለሰ። የክርስቶስ መመለስ አይደለም 3 ዓመት ሐዋርያትን መምረጡን በትንቢት ተነግሯል። ሐዋርያትን መምረጡ ብቻ ሳይሆን ደግሞ ወንጌልን ዞሮ ማስተማሩ ተነግሯል። ክርስቶስ መጠመቁም ተነግሯል። ክርስቶስ መጠመቁ ተነግሯል። ወአንትኒ ዮርዳኖስ፣ አንቺ ዮርዳኖስ ሆይ ምን አስፈራሽ ምን አሸሸሽ እያልን እንናገርለታለን። ነቢየ እግዚአብሔር ቅዱስ ዳዊት ተናግሯል። መጠመቁ ብቻ አይደለም፣ መገፈፉ መራቆቱም ተነግሮለታል። ሁሉም በአጠቃላይ ክርስቶስ እያንዳንዱ ያከናወነው ነገር ክርስቶስ የተናገረው ነው ማለት ነው። ከዚህ የተነሳ ሰሎሞን ምን አለ? ሁሉን በጊዜው ውብ አደረገ ይላል። በጊዜው ውብ አደረገ ማለት ክርስቶስ መጸነስ ባለበት ጊዜ ተጸንሷል፣ መወለድ ባለበት ጊዜ ተወልዷል፣ መሰደድ ባለበት ጊዜ ተሰዷል፣ መመለስ ባለበት ጊዜ ተመልሷል፣ መጠመቅ ባለበት ጊዜ ተጠምቋል። ገዳመ ቆሮንቶስ መግባት በነበረበት ሰዓት ገዳመ ቆሮንቶስ ገብቷል። ከገዳመ ቆሮንቶስ መውጣት በነበረበት ጊዜ ከገዳመ ቆሮንቶስ ወጥቷል። ከገዳመ ቆሮንቶስ ወጥቶም ደግሞ ማስተማር በነበረበት ጊዜ አስተምሯል። መሰቀል በነበረበት ጊዜ ተሰቅሏል። መሞት በነበረበት ሰዓትና ደቂቃ ሞቷል። መቀበር በነበረበት ሰዓት እያንዳንዱን ነገር አከናውኗል ማለት ነው። ለዚህ ነው ቅዱስ ጳውሎስም ገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደው የጥልንም ግድግዳ ያፈረሰው ይለዋል። የዘመኑ ፍጻሜ። ስለዚህ የክርስቶስን የማዳን ስራ ማዕከል ያደረገ ነበር የነቢያት ትንቢት እና ዘመን አስተምህሮ ስንል ከምንማማራቸው ነገሮች አንዱ ነቢያት የተናገሩት የነቢያትንም ትንቢት በቤተክርስቲያናችን አስተምሮ አንደኛ ዝማሬ አድርገን ማህሌት አድርገን ስብከት አድርገን በቤተክርስቲያናችን አስተምሮ ይሰጣል። ያ ለምንድን ነው የሚሆነው ከተባለ ብሉይ ኪዳን ለሐዲስ ኪዳን መሰረት ናት። ቅዱስ ጳውሎስም በኤፌሶን መልእክቱ ምዕራፍ 2 ቁጥር 20 ላይ እስመ ተሐነጽክሙ ዲበ መሰረተ ነቢያት ወሐዋርያት፣ በነቢያትና በሐዋርያት መሰረትነት ላይ ተሰርታችኋል። እስመ ክርስቶስ ርዕሰ ሰማይ ዘንተ ሕንጻ፣ ክርስቶስ ግን የማዕዘኑ ራስ መደምደሚያው ነው ይላል። ስለዚህ ብሉይ ኪዳን ነቢያት የተናገሩት በአጠቃላይ ከዘፍጥረት እስከ ክርስቶስ መምጣት ድረስ እስከ ትንቢተ ሚክያስ ወይም ዘካርያስ ድረስ ያሉት የትንቢት መጻሕፍቶች የተናገሩትን መሰረት አድርገን አዲስ ኪዳን ወንጌል በብሉይ ኪዳን ላይ ተመስርታ፣ ምክንያቱም ብሉይ ኪዳን ንባብ፣ ወንጌል ትርጓሜ፣ ብሉይ ኪዳን ትንቢት፣ ወንጌል ፍጻሜ ስለሆነ እንዳውም ሊቃውንተ ቤተክርስቲያን ምንድን ነው የሚሉት? ብሉይ ኪዳን እርጉዝ ነበረች፣ በጊዜውና በወቅቱ ወንጌልን ወለደች። ስለዚህ ወንጌል
ከብሉይ ኪዳን ማህፀን የተገኘች ናት ይላሉ ማለት ነው። ስለዚህ በብሉይ ኪዳን የተከናወነው ነገር በሙሉ ለአዲስ ኪዳን መሰረት ነው፣ አምሳል መርገፍ ነው ማለት ነው እና በብሉይ ኪዳን የተመሰለው ምሳሌ የተነገረው ትንቢት የተቆጠረው ሱባኤ ፍጻሜውን ያገኘው በአዲስ ኪዳን ነው። ስለዚህ የዘመኑ ፍጻሜ ሲደርስ ክርስቶስ ሰው ሆኗል። ሰው ከሆነ በኋላ ደግሞ የሰው ልጆች በትክክለኛ ነገር ማወቅ ያለባቸው ነገር ይህ ነው። ቤተክርስቲያናችንም ሁለቱን ብሉይ ኪዳንንና አዲስ ኪዳንን ቤተክርስቲያን ጉባኤ ሰርታ በትርጓሜ ታስተምራለች። እነዚህም ብቻ ሳይሆን ኋላም ሊቃውንቱ የተናገሩትን በሊቃውንት ጉባኤነት ታስቀምጥና ታስተምራለች ልጆቿን። ነገር ግን በመደበኛ ጌታም ራሱ በዚህ በሉቃስ ወንጌል ምዕራፍ 23 ላይ ደቀ መዛሙርቱን አንድ ጥያቄ ጠይቋቸው ነበረ። ሰይፍ ግዙ፣ ልብሳችሁን ሸጣችሁ ሰይፍ ግዙ ብሏቸዋል እና ሐዋርያት እውነትም ሰይፍ ያላቸው ሰይፍ መስሏቸው በእኛ ዘንድ እኮ 2 ሰይፍ አለን አሉት። ይበቃል አላቸው። ሰይፍ ያላቸው አሁን ብሉይ ኪዳንንና አዲስ ኪዳንን ነው። ብሉይ ኪዳንንና አዲስ ኪዳንን። ምክንያቱም ብሉይ ኪዳንና አዲስ ኪዳን መናፍቁን ሰይፍ ስጋን ከአጥንት አጥንትን ከስጋ እንደሚለይ ነፍስን ከስጋ እንደሚለይ ብሉይ ኪዳንም መናፍቅን ከአማኒ አማኒን ከመናፍቅ ጻድቁን ከኃጥኡ ትለያለች ይለያሉና ማለት ነው። ስለዚህ 2 ሰይፍ ተብለው ይነገራሉ እና ብሉይ ኪዳን እና አዲስ ኪዳን በሙሉ ስለ ክርስቶስ የማዳን ስራ ይናገራሉ። የሰውንም ልጅ የማዳን ስራ ይናገራሉ ማለት ነውና ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ ሰው ለመሆኑ የተነገሩ ትንቢቶችን በደንብ አድርገን የምናይባቸው ሰው ሆኖ ቅድምም ያነሳሁላችሁ አቤቱ ፈጥሮ ይቅርታ ይደረግልን፣ የቀደመ በደላችንን አታስብብን፣ አባቶቻችን ያደረጉትን አባቶቻችን የሰሩትን እኛም ራሳችን የፈጸምነውን በደልና ኃጢአት ሳታስብ እነሆ አንስ ኃይለከ ፈኑ ወዲከ፣ እነሆ ኃይልህን አንስተህ ልጅህን ልከህ አድነን፣ ፈኑ ብርሃነከ ወጽድቀከ እማንቱ ብርሃኔ ወሰዳኒ ደብረ መቅደስከ፣ እነሆ ብርሃንህ አሁን ያለነው በጨለማ ውስጥ ነውና ብርሃንህን ላክልን፣ ብርሃን የተባለ ልጅህን ላክልን፣ በጨለማ ውስጥ ነን፣ በመከራ ውስጥ ነን፣ በስቃይ ውስጥ ነን እያሉ ነቢያቱ ተናግረዋል ማለት ነው። ስለዚህ ነቢያቱ የተናገሩት ትንቢት ፍጻሜውን ያገኘው በወንጌል ነው። ስለዚህ በብሉይ ኪዳን የነቢይነት ይዘትስ ምን ይመስል ነበር ሲባል የነቢይነት ራሱ ነቢይ እንደ ቋሚ አገልግሎት በብሉይ ኪዳን ይቆጠር ነበረ። እንደ ቋሚ አገልግሎት ነቢይ ተብሎ ይቆጠር ነበረ። ስለዚህ ከመንፈሳዊ አገልግሎት አንዱ ሆኖ የነቢይነት እንደ አገልግሎት የአገልግሎት ስራ ተብሎ ይቆጠር ነበረ። ለነገስታቱም አንዳንድ ነቢይ ይሰጣቸው ነበር። ሁለቱን ለማንሳት ነቢይ እግዚአብሔር ኢሳይያስ በኦዘያን ጊዜ፣ በዳዊት ጊዜ ደግሞ ነቢዩ ናታንን አስቀምጦ እግዚአብሔር ነገስታቱ ሲበድሉ እንዲገስጹ፣ ሲተላለፉ እንዲያስተምሩ፣ ስርዓት እንዳይተላለፉ፣ ህዝብ እንዳይበደል፣ ድሃ እንዳይበደል፣ ፍርድ እንዳይጓደል ለማድረግ እግዚአብሔር ነቢያቱን ያስነሳ እንደነበረ፣ ነቢያቱ በነገስታቱ ቀኝ ተቀምጠው ከቤተ መንግስቱ አካባቢ ተቀምጠው ይመክሩና ያስተምሩ እንደነበረ፣ ለምሳሌ ናታን ዳዊትን ለንስሐ እንዳበቃው፣ ኢሳይያስ ደግሞ ዝም በማለቱ ምክንያት በደል ሆኖበት ለ26 ዓመት ከትንቢት እንደተከለከለ ለምጽም እንደወጣበት የምናየው ነው። ስለዚህ ነቢይነት እንደ መንፈሳዊ አገልግሎት ስራ ተብሎ ተቆጥሮ ይያዝ ነበረ እና ነቢያቱን እግዚአብሔር ህዝቡ ሀገራቸውም እያሉ ያስተምሯቸው ነበረ። ከሀገራቸው ከተሰደዱም በስደትም አብሮ ነቢያቱን እየላከ በአምልኮት እንዲጸኑ፣ በአምልኮት እግዚአብሔር እንዲጸኑ፣ በጽድቅ ስራ እንዲጸኑ፣ ሕግጋት እንዳይተላለፉ ያስተምራቸው ነበረ። ለምሳሌ እነ ሕዝቅኤል፣ እነ ኤርምያስ፣ እነ ዳንኤል በሙሉ እነዚህ በስደት የነበሩ የስደት ነቢያት ይባላሉ እንዳውም። ስለዚህ በዚያን ጊዜ አብሯቸው ይሄዱ ነበረ ማለት ነው። ስለዚህ ነቢይነት በሐዲስ ኪዳን አለ ወይ ስንል ነቢይነት በሐዲስ ኪዳን ትንቢቱ አልፎ አልፎ ሊኖር ይችላል፣ ነቢይነት ግን የለም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ወንጌልን አስተምሮ ሐዋርያትን ሁሩ ወመሐሩ ውስተ ኩሉ አጽናፈ ዓለም ወስብኩ ወንጌለ ውስተ ኩሉ አጽናፈ ዓለም፣ በዓለም ሁሉ ሄዳችሁ ወንጌልን ስበኩ፣ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሎ በእሱ እንዲያምኑ አምነው ተጠምቀው የእግዚአብሔር ልጆች እንዲሆኑ ሐዋርያትን ሲልክ ሐዋርያ፣ ደቀ መዝሙር፣ ባለ ራእይ፣ መምህር ተብለው ይጠሩ ነበር እንጂ ነቢይ ተብለው የተጠሩበት ጊዜ የለም። ምክንያቱም እስከ በራክዩ ልጅ እስከ ዘካርያስ ልጅ እስከ ዮሐንስ ዘመን ነቢይነት እስከ ዮሐንስ ዘመን እንደነበረ በዮሐንስ እንዳበቃና እንደተካተተ፣ ምክንያቱም ቅድም እንዳልነው ነቢይነት የክርስቶስን መምጣት ላይ ያተኮረ የክርስቶስን የማዳን ስራ የሚያይ የሚመለከት የክርስቶስን ተስፋ
የክርስቶስን መምጣት ተስፋ ያደርግ የነበረ ስለነበረ ከክርስቶስ መምጣት በኋላ ነቢይ የሚለው ነገር ቋሚ አይደለም ማለት ነው። አሁን ይህንን ካል እውነተኛውንና ሐሰተኛውን ነቢይ በምን እንለይ ነው? አሁን በጣም ወሳኙ ቁልፉ ነገር ይህ ነው። እውነተኛውንና ሐሰተኛውን ነቢይ በምንድን ነው የምንለየው ካል በግብራቸው ነው። እውነተኛው ነቢይ ከእግዚአብሔር ሰምቶ ይናገራል። እውነተኛው ነቢይ ከእግዚአብሔር ያገኘውን ከእግዚአብሔር የሰማውን እግዚአብሔር እንዲህ ይላል ከመዚህ ይቤ እግዚአብሔር እንደዚህ ይላል እግዚአብሔር እንደዚህ ይላል እያለ ይናገራል። እውነተኛ ነቢይ እግዚአብሔር የተናገረውን ሳይቀንስ ሳይጨምር ይናገራል። ምክንያቱም ለምሳሌ ኤርምያስ እና ኢሳይያስ እውነታውን በመናገራቸው መከራ ደርሶባቸዋል። ኢሳይያስ እግዚአብሔር ራሱ ምልክት ሰጣቸዋል ሰው ይሆናል ብሎ ሲናገር በኩላብ ሰቅለው በመጋዝ ተርትረው ገለውታል። እውነተኛ ነቢይ መገለጫው የራሱን ነገር አይናገርም፣ ስለ ራሱ ክብር አይናገርም፣ ስለ ራሱ ማንነት አይናገርም። ይሄ በነቢያቱ ጊዜ ከነበሩት ሐሰተኞች ነቢያቶች መለያቸው ነበር። ምክንያቱም ሐሰተኛ በየዘመኑ አለ። በነቢያት ጊዜ ሐሳውያን ነቢያት ነበሩ። በዘመነ ሐዋርያትም እንደዚሁ። በዘመነ ሐዋርያት ቢጽ ሐሳውያን ይባላሉ። ነቢያት ያስተማሩትን ሐዋርያት ያስተማሩትን የሚያሳብሉ ሐሰት ነው የሚሉ ማለት ነው። በዘመነ ሊቃውንትም ሐሳውያነ መምህራንን የሚያሳብሉ አሉ። በእኛም ዘመን ሐሰተኞች መምህራን አሉ። ጌታም እስከ ዕለተ ምጽአት ድረስ ሐሳውያን ነቢያት፣ ሐሳውያን ሐዋርያት፣ ሐሳውያነ ሊቃውንት፣ ሐሳውያነ ባሕታውያን፣ ሐሳውያነ መነኮሳት፣ ሐሳውያነ ቅዱሳን፣ ሐሳውያነ መምህራን፣ ሐሳውያነ ካህናት፣ ሐሳውያነ ዲያቆናት እንደሚነሱ ይህ ማለት የሚያሳብሉ እውነተኞች እንዳልሆኑ የሚያደርጉ ወይም በእውነተኞቹ አንጻር እውነተኞች አሉ ሐሰተኞችም እንደሚኖሩ ተናግሯል። ስለዚህ ስለ ራሱ እውነተኛ ነቢይ ከሆነ እውነተኛ አገልጋይ ከሆነ ስለ ራሱ አይናገርም። እውነተኛ ነቢይ ስለ ራሱ አይናገርም። ከእግዚአብሔር የሆነውን ነገር ሳይቀንስ መዓት ሊሆን ይችላል፣ መዓት ይመጣል ብሎ ይናገራል። ሰላም ሊሆን ይችላል፣ ሰላም ይመጣል ብሎ ይናገራል። ስለ ራሱ አይናገርም። ከዚህ አንጻር ሐሰተኛውንና እውነተኛውን መለየት እንችላለን። በተለይም ደግሞ ነቢይ ነኝ ነቢይ ገሌ እየተባለ የሚነገረው ሐሰት መሆኑ በዚህ ይታወቃል። ሲጀመር በአዲስ ኪዳን ከማቴዎስ ወንጌል ጀምረን እስከ ዮሐንስ ራእይ ድረስ ነቢይ የሚል አንድም ቦታ የለም። ማቴዎስ ሐዋርያ ነው፣ ማርቆስ ሐዋርያ ነው፣ ሉቃስ ሐዋርያ ነው፣ ዮሐንስ ሐዋርያ ነው፣ ጳውሎስ ሐዋርያ ነው፣ ጴጥሮስ ሐዋርያ ነው፣ እንድርያስ ሐዋርያ ነው፣ ቶማስ ሐዋርያ ነው፣ ያዕቆብ ሐዋርያ ነው። ሌሎቹም በሙሉ ሐዋርያ፣ ደቀ መዝሙር፣ ባለ ራእይ ይባላሉ እንጂ ከዚያ ውጭ ነቢይ የሚል ቃል አንድም ቦታ የለም። ስለዚህ ነቢይ ገሌ ነኝ የሚለው ሰው ሁሉ ነቢይ ገሌ ነኝ እንደዚህ ያለው እንደዚህ አደርጋለሁ ስለ ዳቦ አይሰብክም። በተለይ ትክክለኞቹ ነቢያት ስለ ልብስ፣ ስለ መብል፣ ስለ መጠጥ አይሰብኩም። ምክንያቱም እሱ የእግዚአብሔር የመግቦት ስራ ነው። እግዚአብሔር ነው የሚሰራው። እንዲህ አድርግልሃለሁ ይህን ብታደርግ ብለው ገንዘብም አይሰበስቡ። ድሆች ነበሩ። እውነተኞች ናቸው። ነገስታቱን ሳያፍሩ ሳይፈሩ ነው የሚናገሩ። ስለዚህ የእውነተኞቹ ነቢያት መለኪያ ይሄ ይሆናል ማለት ነው። ስለዚህ እውነተኛንና ሐሰተኛን በዚህ መለየት እንችላለን። ስለዚህ ዘመን አስተምህሮ እነዚህን በሙሉ የሚያካትት ከክርስቶስ መምጣት በፊት የነበረውን የክርስቶስን መምጣትንም ጭምር የሚያካትት ዛሬም ላይ ያለውን ክርስቶስ በየጊዜውና በየሰዓቱ የሚያደርገውን ኃጢአታችንን በደላችንን ሳያስብ ይቅር ባይነቱ የሚሰበክበት፣ መሐሪነቱ የሚሰበክበት፣ ፍቅሩ የሚነገርበት፣ እጅግ አድርጎ የሰውን ልጆች የሚወድ መሆኑን የሚሰበክበት ዘመነ አስተምህሮ ከህዳር 6 እስከ ታኅሳስ 7 ወይም 13 ድረስ ይሰበካል ማለት ነው። እንግዲህ እግዚአብሔር አምላካችን ጸሎታችንን ምልጃችንን ሰምቶና አስቦ ይቅር እንዲለን ለሀገራችን ለወገናችን አሁን እጅግ ተጨንቀናልና ብሎ ነቢዩ እንደተናገረ ይቅርታ ምሕረት እንዲያዝልን መልካም ፈቃዱ ይሆንልን። ሰላም እግዚአብሔር ከእኔም ከእናንተም ጋር ይሁን። ይቆየን።